አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ወግዲ ከተማ የሚላክ መፈረሻ ትራስ ልብስ እስከነ ትራሶቹ ፍራሽ ልብስም እስከነ ፍራሾቹ ነው ማሳያችሁ። እና ደግሞ አንዳንድ የቤት እቃዎች አሉ። እዚህ ጋር ወለል ምንጣፍ አላት ማለት ነው። እያንዳንዱን እቃ ዋጋም መነግራችሁ ይሆናል። አብራችሁኝ ሁኑ። ይህ እቃ 131490 ብር ነው የፈጀው። 400 ብሩ የትራንስፖርት ነው። 131090 ብሩ ደግሞ እቃ የተገዛበት ነው ማለት ነው። እዚህ ጋር እንደምታዩት ብሉ ብላክ በጣም የሚያምር ቆንጆ ዲዛይን ያለው የትራስ ልብስና የፍራሽ ልብስ አሰርቼላታለሁ። 12 ሲባዛ በ610 ብር 7320 ብር የትራስ ልብሱ። እንዲሁም ደግሞ የፍራሽ ልብስ ደግሞ 4 ሲባዛ በ2180 ብር 8720 ብር የፈጀ ማለት ነው። እዚህ ጋር እንደምታዩት ማሻአላህ ሁሉ ነው የተሰራላት። ይህ ትራስ ልብስ የሚሰራው የፍራሽ ልብሱ በማሰሪያና በጎማ ስለሆነ ቆንጆ ዲዛይን እና እንደገና ደግሞ ውልቅ አይልም ማለት ነው። ጎማ በየጠርዙ አራቱም ጠርዝ ላይ ያለው ጥፍ ተደርጎም በደንብ አድርጎ ነው የሚሰራው ቅርጽ አውጥቶ ማለት ነው። እና እዚህ ጋር እንደምታዩት ከለበሰው ውጭ እዚህ አላት ማለት ነው። 12 የትራስ ልብስ 4 የፍራሽ ልብስ ነው። ከዚህ ሀባይብ ፍራሽና ትራስ ደግሞ 4 ፍራሽ 4 ሲባዛ በ3750 ብር 15000 ብር ፍራሽ ኢትዮፎም 70 በ12 ቲክነስ ማለት ነው። ትራስ ደግሞ 12 ሲባዛ በ350 ብር 4200 ብር ነው። እዚህ ጋር ሁለቱ ፍራሽና 6ቱ ትራስ የለበሰው የራሷ ነው። ቀሪ ደግሞ ትራስ እዚህ አላት ማለት ነው። ሁለቱ ኢትዮፎም እዚህ ጋር እንደምታዩት 4 ኢትዮፎም ነው የገዛሁት። ሌላው ኤክስትራ ፍራሽ ሜትር ከ50 ባለ 20 ቲክነስ 18000 ብር ገዝቼላታለሁ ማለት ነው። ከዛ እዚህ ጋር ምን አለ ላባ ትራስ ላባ 1 2 3 ኤጋ 4 1600 ብር አንዱ 400 ብር ነው። ሁለቱ 800 ብር ሲሆን 1600 ይመጣል ማለት ነው። ከዛ ሀባይ እዚህ ጋር ምን አለ መሰላችሁ የወይባ ወንበር ከነ ሌዘሩ ነው። ሌዘሩ 3600 ብር ነው። የወይባ ወንበር ደግሞ 4500 ብር ነው ማለት ነው። 4500 ብር ወንበሩ። ይሄ ሌዘሩ የተሟላ እጅጌም ኮፍያም ያለው ነው። ማሻአላ ቆንጆ ሌዘር ነው። ያው ሁልጊዜም እንደማሰራላችሁ ማለት ነው። ወንበሩ ደግሞ የእንጨት ነው። የእንጨት መሆኑ ለእናንተ ጥሩ ጠቀሜታ አለው። ምክንያቱም ብረት ከሆነ ከታች እሳት እንትን ሲለው ይሞቃል። ይሄ ግልና እናንተን አያስቀምጥም ማለት ነው። የእንጨት መሆኑ ጥሩ ነው ማለት ነው። እና ይሄን የመሰለ ቆንጆ የወይባ መሞቂያ አሰርቼላታለሁ እስከነ ሌዘሩ 8000 ብር የፈጀ ማለት ነው። 3500 እና 4500 8000 ብር ይሆናል። ሌላው እዚህ ጋር የጥራጥሬ ነው። የጥራጥሬ 5500 ብር ነው። 10 ሊትር ነው ሊትሩ። እዚህ ጋር እንደምታዩት 10 ሊትር ነው። ይሄ አጠቃቀሙ ያው የማያውቀው የለም። ጥራጥሬያችሁን እዚህ ጋር ታረጋላችሁ እንደዚህ እያሽከረከራችሁ። ያው ምስር እዚህ ጋር ካረጋችሁ ምስር ለማውጣት እዚህ ይሄንን መጫን ነው። እኔ ባንድ እጄ ስለሆነ ካሜራ ያስኩት ለዛ ነው። እንደዚህ ትጫናላችሁ እዚህ ላይ ይፈሳል። ከዚህ ማውጣት ነው ማለት ነው። እያንዳንዱ ፓርት የምትፈልጉትን እንደዚህ ማሽከርከር ነው። የላይኛው ይሽከረከራል እንደዚህ ማለት ነው። አያችሁት? አንድ በሩ አንድ ብቻ ነው። አንድና አንድ ብቻ ነው። ግን ይሄን ስታሽከረክሩት ወደ በሩ ነው የሚያመጣችሁ ማለት ነው። እና የዚህ ዋጋ 5500 ብር ነው ማለት ነው የተገዛላት። ከዛ የሳምቡሳ መዳመጫ 750 ብር ነው። ማንከሽከሻ 200 ብር። ሌላው እዚህ ጋር ሞሰብ አላት። ቆንጆ ሞሰብ ማለት ነው። አያችኋት እንደምታምር ቆንጆ ጽድት ያለች ሞሰብ 3600 ብር ገዝቼ ከዛ የእንጀራ ሰፌር ደግሞ 300 ብር ገዝቼላታለሁ ማለት ነው። 350 ብር እና 3600 3900 ብር ይመጣል። በጣም ቆንጆ እንጀራ የማያጥፍ ቆንጆ ሞሰብ ነው ማለት ነው። እንደምትወዱት ተስፋ አደርጋለሁኝ። እያንዳንዱን እቃ ጽድት ያለ እኔ እንደራሴ ብዬ ነው የምገዛው። በነገራችን ላይ እንደራሴ ለራሴ በገዛ ጥሩ ነው ያልኩትን ነገር ነው የምገዛው። እዚህ ጋር ደግሞ የኩኪስ እነዚህ ቸኮሌት ምናምን ማቀራረቢያ ፓርቲሽን ነው። ይህ ፓርቲሽን ሲሊቨር ከለር ነው ከለሩ ማለት ነው። ወርቃማ አጥቼ ይሁን ብላኛለች። ባለ 6 ፓርት ነው።
ዋጋው 3500 ብር ካርቶኑ ይሄ ነው ማለት ነው። 3500 ብር ነው ማለት ነው። ሌላው እዚህ ጋር ምን አለ መሰላችሁ 48 ቁጥር ብረት ድስት 23000 ብር ነው የገዛሁት። እዚህ ጋር ደግሞ ይሄንን መያዣውን ማሰሪያ እስካሁን 200 ብር ነበረ 250 ነው ካሁን በኋላ ብሎኛል ማለት ነው። ይሄን 200 ብር አሰርቼላታለሁ። እዚህ ጋር ጭልፋ ደግሞ 1200 ብር ገዝቻለሁ ማለት ነው ለዚህ ለብረት ድስቱ እንደዚህ። ከዛ እዚህ ጋር የፌሮ ምድጃ አለ። የፌሮ ምድጃ ከዚህ በላይም ብትጥዱበት ይጥዳል። በነገራችን ላይ እኔ 52ንም ጥጄበት ሰርቼበታለሁ 2 ጊዜ 3 ጊዜ ተደጋጋሚና ፌሮ ምድጃ 1800 ብር ነው። ከዛ ኤሌክትሪክ ምጣድ አላት። ኤሌክትሪክ ምጣድ ባለ ኮሜዲኖ 12500 ብር ነው። 12500 ብር በጣም ቆንጆ ምጣድ የተርላ ምጣድ ማለት ነው። እዚህ ጋር እንደምታዩት ኮሜዲኖ ይሄ ነው። ኮሜዲኖ ያለው መግዛቱ ለእናንተ በጣም ጥሩ ጥቅም አለው። ባሊያችሁን ምናምን የምትፈልጉትን እቃ እዚህ ውስጥ ክትት አድርጋችሁ ግልግል ትላላችሁ ማለት ነው። እና ብሬከርም የተገጠመለት ነው ይሄ እንደዚህ። ከዛ እዚህ ጋር ደግሞ ምን አላት ብረት ምጣድ ትንሿ ይሄ 550 ብር ነው። ትልቀኛው ደግሞ ይሄኛው ደግሞ 1500 ጥስት 2000 ብር። ጥስት በጣም ነው የተወደደው ማለት ነው። ያው 2000 ብር ገባ። ከሺ 400 ነበር ድሮ የምንገዛላችሁ አይደል? አሁን እየተወደደ ሄደ ማለት ነው። እዚህ ጋር ደግሞ የሳንቲሙ ምንጣፍ ሳይሆን ባለ ኮከብና ጨረቃው ሲልቨር አጥቼ ነው፣ ግን ይሄ ቤጅ ነው። በጣም ነው የሚያምረው። ቤትም ፍክት ያደርጋል። በዛ ላይ ደግሞ ጥርት ያለ ቆንጆ የሳንቲሙ ምንጣፍ ነው። የሚያምር ምንጣፍ ነው ማለት ነው። ሲነጠፍ ማሻአላ የሆነ ምንጣፍ ነው ማለት ነው። የገዛሁላት ሜትር በ360 ብር ሂሳብ ነው 11500 ብር ነው። ያኛው የሳንቲሙ በ11250 ነው። 250 ብር ብቻ ነው ልዩነቱ የዚህ ማለት ነው። ይሄ ባለኮከቡ ነው፣ ያኛው ደግሞ የሳንቲሙ። ግን ብዙ ጊዜ ፈልጋቸው አይገኝም። አንዳንድ ቦታ በቃ አልፎ አልፎ ኮምቦልቻ ሆኖ አሁን አንድ ቦታ ብቻ ነው ያለው። እሱ ከሌለው የለም የምላችሁ ለዛ ነው። እኔ ደንበኞቼ ጋር ራሱ አምጡልኝ ብዬ ብዙ ጊዜ እዛ ቦታው አይገኝም። ያው አንዴ ቢገኝ ሁለተኛ ስለማናገኝ ለዛ ነው ብለውኛል። ፍራሿም ጽድት ያለ ባለ 20 ቲክነስ እንደምታዩት ማሻአላ ተባረከ ረህማን ነው ኤክስትራ ማለት ነው። እና ትወዱታላችሁ። ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ሀባይብ ይሄን እንግዲህ ረሳትብላትና ጉዞ ወደ ወግዲ እላችኋለሁ። ከወደዳችሁት እንደተለመደው አበረታቱኝ ማለት ነው። ይሄ የፍራሽ ልብስ ደግሞ ፋሽኑ በምንም አይነት ዲዛይኑ እየተቀያየረ ይመጣል፣ አያልፍበትም። ማሻአላ ሁልጊዜም ተመራጭ የሆነ ነገር ነው፣ ጨርቁ ቆንጆ ስለሆነ ማለት ነው። እና ትናንትና ለቀቁት ቪዲዮ ላይ እዛ ጋር ያኛውን ብልጭልጭ ያለውን አታሰሩ ብዬ ማብራሪያ በደንብ ሰጥቻችኋለሁ። ቼክ አድርጉት ማለት ነው። አዳምጡ የትናንትናውን ቪዲዮ ገራዶ የላኩትን ያኔ እቃ እዛ ላይ ማብራሪያ አሳይቻችኋለሁ እስከነ ጨርቁ እያሳየው ማለት ነው። እና ሀባይ ይሄንን ይመስላል። አንቺ ብዙ ጊዜ በግልጽ ነው የምትናገሪው ትሉኛላችሁ። መናገር ግዴታ ነው። ምክንያቱም ዛሬ በግልጽ ካልነገርኳችሁ ነገ ስትመጡ ፌል የሚያደርግ ነገር አዛችሁኝ እኔ አዛችሁኝ ነው። እኔ እንግዲህ ምን ላርግ ማለት እችላለሁ። ግን ነፍስያ ያያወቀ እንደዚህ ነው ብዬ አስረድቻችሁ ከዛ በኋላ አስረድቻችሁ ይሁን ችግር የለውም ብላችሁ ከገዛችሁ ማለት ካስገዛችሁን ችግር የለብኝም። ለምን ብወቅሱኝም አልሰማም። ምክንያቱም አስረድቼ ከሆነ ግን ደግሞ ሳላስረዳችሁ ከሆነ ዘንብ ይሆንብኛል ለኔም ማለት ነው። አንድ ሰው ብሩን ፍስስ አድርጎ የሚገዛው የወደደውን ነገርና ጥሩ ነገር ነው ብሎ ስለሚያስብ ነው። መጥፎ ነገር መሆኑን ካወቀ አይገዛም አይደል እንዴ? ለዛ ነው ያው ለራሴ ብሬን አልሆነ ነገር ላይ እንደማላባክነው ሁሉ ለእናንተም ደግሞ አልሆነ ነገር ላይ ብራችሁ እንድታባክኑ አልፈልግም። ደግሞ እያንዳንዱ የምናባክነው ገንዘብ እንጠየቅበታለን እኮ የው መልቂያ አይደል? ለምን እንዳጠፋ ነው እንኳን ገንዘባችንን ጊዜያችንን ሰከንድ የምናባክናትን በመጥፎ ነገር እንጠየቅበታለንና አላህ ይጠብቀን ይጠብቃችሁ። እናንተንም ዱአ አርጉ፣ ዱአ እንደራረግ እላችኋለሁ። ሰላም ሁኑልኝ ሀባይብ ባይ